አንቺ ጋር እውነት ካለ እኔ አሁን እንደዚህ እያልኩ ወሬ ማብዛት አልፈልግም። አልትራሳውንድ እንድትታይ ይፈልጋሉ። አልትራሳውንድ ምናምን ትሉት ነገር ምን ማለት ነው? እኔ ራሱ ያልሰው ሆኜ በውሸት ይሄን ሁሉ ነገር ምክንያቱም አንቺ ሴት ልጅ ነሽ እስከዛሬ ድረስ ዝም ብዬ ተቀመጥኩት እኮ የሚሆን ነገር እንዳይፈጠር ነበር እኮ። እውነት ካለሽ እኮ አልትራሳውንድ መነሳቱ ይሄን ያክል አይከብድም አይደል እንዴ? ጊዜውን ማየት አለብኝ። ገባሽ አይደል እንዴ? ምን ማለት ነው? ሁላችሁም ተጸጸቱበት ነገር እያደረጋችሁ ያላችሁት ሁሉ ነገር ውሸት ነው ብላችሁ ነው እያመናችሁ ያላችሁት። ይሄ ነገር አልተፈጠረም፣ እውነት አይደለም። ግን እውነቱን ፈጣሪ እኔ እሱ ያውቃል። ልጁ ግን ተረጋግጦ እውነቱን ስታውቅ ግዴታ እንዳለፈው ወቅ ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቻችን እንዴት ናችሁልን? እና አልሐምዱሊላህ በጣም ደህና ነን። ሀይሚም እንግዲህ እንደምትመለከቷት ነቅታለች። ዛሬ ከሆስፒታል ልንወጣ ነው። ከሆስፒታል ከመውጣታችን በፊት ያው ሆስፒታል ሁነን እናንተ ማወቅ ስላለባችሁ እያንዳንዱ እንቅስቃሴያችን መቼም እየተከታተላችሁ ነውና በጣም ተጨንቃችሁ ስትደውሉም የነበራችሁ ስለነበራችሁ ኤቭሪቲንግ ማወቅ አለባችሁ ብለን ስላሰብን እንግዲህ ሀይሚ ሰላም መሆንሽ አሁን ላይ ደህና እንደሆንሽ ምናምን ነገራቸው። ያው እኔ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። አሁን ደግሞ በጣም ደህና ሆኛለሁ። ያው ከዚህ በኋላ በደንብ ደህና ሆናለሁ። ብቻ እኔ ምን እንደምላችሁ አላውቅም። ያው የተጨነቃችሁ ያሰባችሁልኝ ሰዎች ምናምን ሁላችሁንም አመሰግናለሁ። ያው ብዙ ሰዎች የተጨነቃችሁ እንደነበር ነግሮኛል ሚፍታና እንደዚህ አይነት ስሜት ውስጥ ልከታችሁ ፈልጌ አልነበረም። ያው ያላሰብኩት ነገርና ያልጠበቅኩት ነገር ስለገጠመኝ ነው እንደዛ የሆንኩትኝ ራሴን ስቼ የወደቅኩትኝና ብቻ ደህና ነኝ እግዚአብሔር ይመስገን፣ ምንም አልሆንኩኝም። ያው ፈርታችሁ ነበር መሰለኝ ጭንቅላቴን ከመታት ምናምን ብላችሁ። ያው ደህና ነኝ፣ ተርፌያለሁኝ እግዚአብሔር ይመስገን። ከዚህም በኋላ ደግሞ ደህና ሆናለሁና ዛሬ ደግሞ ስላስቸገርኩ በጣም ይቅርታ። ያው ማወቅ ያለብኝ ብዙ ነገሮች ስላሉ እነሱን ማወቅ ስለምፈልግ ነው። ገባህ? እና ይገባኛል። ነገሮች ግልጽ ያልሆኑ ነገሮች አሉ። ትናንትና ያው ብሩኬ ውጣልኝ ብዬ ነው ያስወጣሁትኝ። ባላስወጣው ደስ ይለኝ ነበረ፣ ግን ደግሞ ደህና መሆን የምችል መስሎኝ ነበረ። ግን አሰብኩት ነገሮችን ለማሰብ ሞከርኩኝ፣ ብዙ ነገሮችን ከራሴ ጋር ለማዋሃድ ሞከርኩኝ። ግን ምንም ብዙ ያልተዋጡልኝ ነገሮች ስላሉ ነው ዛሬም ልጅቷንም እንድጠራልኝ የፈለግኩት ማለት ነው። እና ብሩኬም ጋር እንድትደውል የፈለግኩት ምናምን ለዛ ነው። በነገራችን ላይ ቤተሰቦቻችን እንዳትወዛገቡ፣ ብሩኬም ማትቷት የደምናውን አይነት ሳቤን እንዳይልባቸው እዚሁ እኛው ጋር ነበር። ያው እሷ ጋር የሆነ ያለመግባባት ነገር ቢፈጠርም አሁን ነው እረፍት አድርግ ብዬ የወጣው። በዚህ መካከል ከዛ ሀይሚ ማወቅ የምፈልጋቸው ነገሮች አሉ ምናምን፣ ለምን ብሩኬ ሄደ ደውለት ምናምን አይነት ነገር አለች እንጂ ያው ብሩኬም ተሰብስበን ነበር እዚህ አብረን። አይ ረጅም ሰዓትም እዚህ ልብስም መቀየር አለበት፣ ምግብም መብላት አለበት፣ ራሱንም እዚህ መጉዳት የለበትም። ሲቀጥል ደግሞ በዚህ ልክ በጣም መጨነቅ የለበትም። እኔ ደህና ሆናለሁ። መጀመሪያ ነበር እንጂ ምንድነው የሚባለው መጥኖ መደቆስ ነው ምናምን የሚባል አባባል አለ። አሁን ምን ዋጋ አለው ድስት ጥዶ ማልቀስ የሚባል ምናምን አባባል አለና መጀመሪያ መጠንቀቅ ነበረ። ገባህ አይደለ? እንደዚህ አይነት ለወንድ ልጅ የአንድ ቀን ስህተት በቂ ነች። በነገራችን ላይ ይሄ ነገር እኮ እስቲ ሆኗል አልሆነም የሚለውን እኮ አልናውቅም። እኔ ግራ ስለገባኝ ነው እውነት። እኔ ማውቀው ብሩክ እንደዛ አይነት ነገር ያደርጋል ብዬ አላስብም። አንቺም እንደዛው እኮ እኔም ያደርጋል ብዬ እኮ አስቤ አይደለም። ግን በቃ ምን ላድርግ፣ በእኔ ቦታ ሆነ ብታስበው ብዙ ነገሮች በጣም ነው የሚያወዛግቡት። አንደኛ መጥቻለሁ አለ፣ ከ6 ወር በፊት መጥቻለሁ፣ አዎ አግኝቻታለሁ አለ። የዛን ሰዓት ደግሞ ነገራቶችን ለማሰብ ሞከርኩኝ። በተጣላንበት ጊዜ የሆነ ሰዓት ጠፍቶ ነበረ እና እሱ ለካ እሷ ጋር መጥቶ ነው አላቅም። የዛን ሰዓት መጥቶ ምን ያድርግ ምንም እኔ ምንም አውቀው ነገር የለም። ገብቶሃል? እሷም ደግሞ ስለምትወደው ወጥመድ ውስጥ አስገብተው ሊሆን ይችላል። ምንም አላቅም።
ያም ሆነ ግን እሷም ሴት ልጅ ነች፣ በዛ ላይ ደግሞ እርጉዝ ነች። እርጉዝ መሆኗንም እኔ አላውቅም። ብቻ ሆዷ እንደዛ ሆኖ መቼም ውሸት ሊሆን አይችልም። እንዴ ሆዷ እርጉዝ መሆኗ ታዲያ ግዴታ ብሩክ መሆን አለበት እርጉዝ ለመሆኗ? እኔ አላውቅም። እሱን አላውቅም። አሁን እሱን ማወቅ የምችለው ዛሬ ነው። ግዴታ ልጅቷ አልትራሳውንድ ምናምን መታየት አለባት። አልትራሳውንድ ማለት አይ ቲንክ ጊዜውን ይናገራል መሰለኝ መቼ እንደሆነ ስንት ጊዜ እንደሆነ ስለዚህ እሱ ደግሞ የመጣ የነበረው ከ6 ወር ነው ከ6 ወር ምናምን አለች። ሰምተዋታል አይደል? የዛን ሰዓት ከ6 ወር በፊት መጣ ነበር ስትል ሰምቻታለሁ። ብቻ አላውቅም። ደጋግማ እያወራች ያለችው እሱን ብቻ ነበር። የዛን ሰዓት ትዝ ካለክ መጣ ካገኘኸኝ በቃ የዛን ሰዓት ነው። ከዛ ደግሞ እርጉዝ ነኝ የሚለውን ነገር አወራች። ስለዚህ እሱን ነገር ለማወቅ ደግሞ ግዴታ እኔም ከነቃውኝ በኋላ አንዳንድ ነገሮች ለማየት ሞክሬ ነበረ። ያወራቻቸውን ነገሮች ምናምን ለማየት ሞክሬ ነበረ። ብዙ ነገሮች ተጋጩብኝ። ስለዚህ ግዴታ ማድረግ ያለብኝ አልትራሳውንድ እሷን ማስነሳት ነው። መታየት አለባት እና ስንት ጊዜ እንደሆናት ካረገዘች ስንት ጊዜ እንደሆናት ምናምን መታየት አለባት። ከዛ እኔም ራሴም ላይ ለመፍረድ ወይ ብሩኬም ነፃ ለመውጣቱ እሷ 6 ወር ብላለች። አልትራሳውንድ ተነስታ 5 ወር ወይ 4 ወር ቢሆናት ወይ ደግሞ 7 ወር ቢሆናት እቺ ልጅ ውሸቷን ነው ማለት ነው። ገብቶሃል አይደል? ትናንትና እኮ እሷን አገኘቻት ነበር። አሁን ነገርኩሽ ሁላ ወደዚህ እንዳትመጪ ምናምን ብያታለሁ። ከአሁን በኋላ መድረግ ያለበት ነገር ካለ ምንም እዛው አንቺና ብሩክ የምትጨርሱት ነገር ጨርሱ። በዚህ መካከል ሀይሚ መጨነቅ የለባትም። ስለዚህ ወደ ሀይሚ ወዳለችበት እንዳትመጪ ምናምን ብያት ነበር። ምክንያቱም እንደዚህ ለመሆናችሁ ምክንያት የሆነው ላይክ እነሱ ናቸው አይደል? ቢሆንም ግን አሁን አንቺና ብሩክ ላይፍ ላይ ደግሞ ተጽዕኖ የሚፈጥርን ነገር ወይም ተጽዕኖ የሚፈጥር ኔጌቲቭ ኢምፓክት የሚያመጣ አካልን ወደ ህይወታችሁ ማስገባት አለባችሁ ብዬ ስለማላስብ እንደዛ ብዬ ተናግሬያት ነበር። አላቅም እኔ አሁን ማን ላይ መፍረድ እንዳለብኝ ራሱ አላቅም። ይፍታ በጣም ነው ግራ ይገባኝ። ማለት ራሴ ላይ ልናደድ ወይስ እሱ ላይ ልናደድ አላቅም። በቃ የሰው ልጅ ሲጣላ ብዙ ነገሮችን ሊያደርግ ይችላል። ግን እኔ ደግሞ ከራሴ አንጻር ሳየው እኔ ተጣልቼ ከማን ጋር ሆንኩኝ? ማን ጋር ሄድኩኝ? ኢቭን ተጣልቼ እንኳን እኮ ቤተሰብ ጋር እንኳን አልደበቅም። ገባህ አይደለ? በቃ በዛ ሰዓት ብዙ ነገሮች ሊፈጠሩ ይችላሉ። ተናዱ ወይ ብዙ ነገሮችን አድርጎ ሊሆን ይችላል። ምንም ማውቀው ነገር የለም። ብቻ የሆነ አለ አይደለ? ከኔ ጋር በተጣላበት ሰዓት ብዙ ነገር ተፈጥሮ ሊሆን ይችላል። ግን ደግሞ ለምን ተፈጠረ? እሱ ጨርሼ ራሱ እንዳልወቅስ እሱን ግራ ገባኝ። እሱ ደግሞ አላደረኩትም ነው እያለ ያለው። እኔ አድርጎታል ብዬ ለመቀበል ራሱ ከበደኝ። ልጅቷ የምታወራው ነገር ደግሞ እንዳደረገው ነው የሚያሳየው። ገባህ አይደለ? ከዛ እሱ መወዛገቡ ምናምን በቃ አድርጌዋለሁ አላደረኩትም አይነት ነገር ነው የሚያወራው ማለት ነው። እና ግራ ገባኝ። ብቻ አላውቅም። እኔ በጣም ነው የከፋኝ አሁን ላይ። ይሁንም በዚህ ሰዓት ጠንካራ መሆን ያለብሽ። በእርግጠኝነት ነገሮች ሁሉ ያልፋሉ። ይሄም ነገ አልፎ እንደ ታሪክ ይወራ ይሆናል። ላይክ በህይወታችሁ ከመጡ ትልቅ ፈተናዎች አንዱ ሆኖ ሊያልፍ ይችላል። ስለዚህ ጠንካራ ማለት ነው። ልክ ነህ እኮ ሚፍታ። ማለት በቃ እኔ እንጃ ነገሮች ምናልባት ሊስተካከሉ ይችላሉ፣ ለበጎም ሊሆን ይችላል። እንደዚህ አይነት ፈተና ውስጥ የገባ ነው ግን አላቅም ማለት የምትወደው ሰው በዚህ ልክ አላቅም። እኔ በጣም ብዙ ተስፋ ነበረኝ በሱ። በነገራችን ላይ ጠንካራ ሰዎች ናቸው የሚፈተኑት። ምክንያቱም ምንድነው ወርቀ ለራሱ እንደዚህ በመጠራጠሬ ራሱ በራሴ አፍራለሁ። ታውቃለህ፣ በራሴ አፍራለሁ። ግን ደግሞ በጣም አምነው ስለነበር ነው። እኔ እንጃ ምን ላድርግሽ? ምን ላድርግ? ከዚህ በኋላ ምን ላድርግ? እሺ እኔ አላውቅም። ዞሮ እሱም ላይ ደውዬላታለሁ። ደውል ብለሽ ነበር። አሁን የምፈልገው እሷን ደውለን እንድጠራት እፈልጋለሁ። ደውላትና እሱም ባለ አልትራሳውንድ እየነገርኩህ አልትራሳውንድ መታየት አለባት። አሁን ከዚህ ከመውጣቴ በፊት እግዚአብሔር ይመስገን እኔም ከዚህ ልወጣ ነው። ያው ለምን እወጣለሁ ብዬ ማማረርም የለብኝም። ባለውጣ ደስ ይለኛል። ምንም መረጋጋት የለም። ማባክነው ጊዜ የለም ከዚህ በኋላ። ወይ ብሩክ ይምጣና ቀድሞ ከዛ እሱን እናወራው። ምክንያቱም አላውቅም እንደዚህ አይነት ችኩል ሆኖ
ሌላ ደግሞ ሌላ ረብሻ እንዲመጣ እሺ ከዚህ በኋላ ምን ላድርግሽ? ድጋሚ ሌላ እድል ሌላ ትዕግስት ሚፍታ ሌላ ትዕግስት አይከብድም? እኔ እኮ ግራ ገባኝ። ደውልላታለሁ ደውል ካልሽ እኔም እኮ ግራ ገባኝ። ምናልባት እኮ ይሄ ነገር ለኔ ከባድ ነገር ሊሆን ይችላል። አሁን ምንድነው የማደርገው? እሺ ማለት አልትራሳውንድ ተነስታ ራሱ በቃ እሷ እንዳለችው 6 ወር ቢሆን ምንድነው እሺ መሆነው አላውቅም። እኮ ነው ማሰብ የምፈልገው። ተጎዳው ሰው የለ አቅማጣው ወደባሰ አሁን ያለቅሽ ነው። ምን ላድርግሽ? ለምን አትረጋጊም? ማሚ ራሽን አትውጪያት አይደል? በጣም ስለከፋኝ እኮ ነው። እኔ ማልቀስ ፈልጌ አይደለም፣ ግን በጣም ከፋኝ። ማለት ነገሮች ከአቅሜ በላይ ናቸው። ብሩኬ ለምንድን ነው የማትረዳኝ? እኔ እረዳሻለሁ እኮ ከምን ሳልረዳሽ ምናምን ቀረቼ እኮ አይደል? አሁን መሄድ እንችላለን። ከመሄዳችን በፊት አንድ ማድረግ ያለብን ነገር አለ። ደውልላት እያለችኝ ነው እሷ። ልጅቷ ጋር ይደወል፣ እዩ ጋር ይደወልና አልትራሳውንድ እንድትታይ እፈልጋለሁ። ብሩኬ እኔ ላምነህ እፈልጋለሁ። በቃ እኔ አንተን ማመን እፈልጋለሁ። ልደውልላት ኖርማል ነው? ብሩኬ እርግጠኛ ነሽ? አዎ አልትራሳውንድ መታየት አለባት። እውነት እንዳለችው ካረገዘች 6 ወር ከሆናት እሷ ጋር እውነት አለ ማለት ነው እኮ። በቃ ምናልባት 7 ወር ሊሆናት ይችላል፣ ምናልባትም 5 ወር 4 ወር ሊሆናት ይችላል። ገባህ አይደለ? ምናልባትም በቃ ከዛ እሷ ያለችው ጊዜና ያው ያረገዘችበት ጊዜ የተለያየ ነገር ከሆነ አንተ አላደረግከውም ማለት ነው። እኔ አንተን ማመን እፈልጋለሁ። ገብቶሃል አይደለ? ኮሺ ፈልገሽ ማመንሽበት ነው። አንቺ ከሚያስጨንቅሽ ነገር ብትርቂ ደስ ይለኛል። አምኜበታለሁ ብሩኬ፣ ደህና መሆን እፈልጋለሁ። እኔ ሁላትሽ አመንሽበት ነው፣ ምንም ችግር የለም። ግን እንደዚህ የሆነ አንቺ የሚያስጨንቅሽ ቦታዎች ላይ ምናምን ባትገኝ ደስ ይለኛል። እኔ በሙሉ ልቤ አንተን ማመን እፈልጋለሁ ብሩኬ። እየተጠራጠርኩ ምናምን እንትን ማለት አልፈልግም። እኔ ድጋሚ እዚህ አልጋ ላይ ደግሞ ተኝተሽ ማየት አልፈልግም። እግዚአብሔር ያውቃል። እሱ ኮደናው ነው ራስሽ ነሽ። እሞክራለሁ። ሄሎ አለው ማለት ምን ማለት ነው? ወይ እንዴት ነሽ? አለው ሰላም ነው አለ። ልናገኝሽ ፈልገን ነበር እኮ። ሀይሚም ዛሬ ከሆስፒታል ልትወጣ ነውና እዩን ለመጨረሻ ጊዜ ደህና ናት አልሐምዱሊላህ። እና እዩን ማግኘት ፈልጋለሁ ለመጨረሻ ጊዜ ምናምን አለች። ከቻልሽ ብትመጪ እሺ። እሺ እመጣለሁ አለች። አዎ በደንብ እኮ እረፍት ማድረግ አለብሽ። እኔ ግን በዚህ ሰዓት እንትን ከምንል እኮ ነገሮች ከተረጋጉ በኋላ ማድረግ እንችላለን አልኳት። መጥፎ እኮ ነው ለአንቺ እኮ ጥሩ አይደለም። ሌላ ጭንቀት ሌላ እኔም እኮ በጣም እየጨነቀኝ ነው ታውቂያለሽ። ተስፋ መቁረጥ እፈልጋለሁ። ቁርጤን አውቄ መቀመጥ እፈልጋለሁ። ገባ? በእኔ ነው ተስፋ መቁረጥ ፈልጊው? ለምን? በሁሉም ነገር ለምን? ሻም የሆነ ግልጽ እኮ ነው ግልጽ ነው አይደል? ድጋሚ ያ ልጅ ሆዷ ውስጥ እንዳለ ከታወቀ ሌላ ችግር ነው። እሷ ያለችው እኮ ላይክ ወሩን ነው ማወቅ የምፈልገው። አዎ አሁን አንተ ጋር ተገናኝተን ያለችው ከ6 ወር በፊት ነው። ልጁ ከ6 ወር በታች ወይም ከ6 ወር በላይ ከሆነው እየዋሸችኝ ነው፣ ካልሆነ ደግሞ እውነቷን ነው የእሱ ሀሳቤ። እኔ ደግሞ እንደዛ ከሚሆን አላውቅም። ሌላ ጭንቀት፣ ሌላ ረብሻ ነው የሚሆነው። በሪሌሽን መካከል ደግሞ መተማመን ነው ትልቁ እንትን። ዝም ብዬ ልቀመጥ? እሺ በአንቺ በኩል ባንቺ እሷም እኮ ከዚህ በኋላ አርፋ አትቀመጥም። እሷም አርፋ አትቀመጥም። ገባ አይደል? ምክንያቱም እቺ ልጅ እርጉዝ ነች።
ሆዷ ያስታውቃል። ገባህ አይደለ? እኮ ልጁ የሌላ ሰው ሊሆን ይችላል እኮ ሀይሚ። ለምንድን ነው ለመረጋጋት የማትሞክሪው? ልጁ የሌላ ሰው ከሆነ በዚህ ልክ እንዴት ልጅቷ ራሷን ታዋርዳለች? ሴት ልጅ እኮ ናት። ልጁ የሌላ ሆኖ በዚህ ልክ ራሷን ልታዋርድ አትችልም። በእርግጠኝነት የሆነ እውነት አለ እሷ ጋር፣ እኔ አላቅም። ብቻ እኔ ብሩኬ ተወዛገብኩ። ማናችንም ደህና አይደለንም። በቃ ታዲያ ለምን አትረጋጋ? ቢያንስ አንቺ ራስሽን እየጠበቅሽ እኔ ለአንቺም እያሰብኩ ለሁሉም ነገር እየጨነኩ ልበል እንዴ? አንቺ ማልቀስሽ ምናምን አቁሚ በቃ። ምንም አይለወጥም እኮ ከምን ስላለቀሽ። እኔ በአንቺ ቦታ ሆኜ አስቤ እኮ ነው እንደዚህ በቃ አንቺ ላይ እንትን እያልኩኝ ነው። ምን ብለሽ አታልቅሽ፣ መጥፎ ነው። አይ ባልተረጋገጠ ነገር ላይ መጥፎ ነው በቃ። እና ድጋሚ እንለያና ባትኝ ደስ ይለኛል። ሩኬኔም እኮ የራሴን ህይወት መኖር አለብኝ ከዚህ በኋላ። የማይሆነኝ ነገር ላይ ጊዜ ማባከን አልፈልግም። ገባው አይደለ? እሷን ብትሆን ይኸው ከዚህ በኋላ ልጇን ብቻዋን ማሳደግ አትችልም። እስከ ዛሬ ዝም ብያለሁ እያለች ነው አይደል ልጅቷ? ከዚህ በኋላ ዝም አልልም እያለች ነው። መልካም አድርጌ ተሸፍኖብኝ ራስን ሳይወዱ ተስፋ ማድረጉ ማማጥ ሆነብኝ። ጭላንጭል ማጣው ጨለማ ወርሶት ሐዘን በቤቴ እንዴት ስለራመድ መሬቱን ገደል ሆኖ ከፊቴ ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ ከበደኝ ያለምኩ ጉም ሆኖ ሳልጨብጠው ተበተነ የያዝኩት ከስሬ ብቸኝነት በኔ ሆነ መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ። እንዴት ነሽ? ሰላም ነው? ደህና ነኝ። አመሰግናለሁ ስለመጣሽ እና እኔ ነኝ ያስጠራሁሽ። አንቺ ጋር እውነት ካለ እኔ አሁን እንደዚህ እያልኩ ወሬ ማብዛት አልፈልግም። አልትራሳውንድ እንድትታይ ይፈልጋለሁ። ገባሽ አይደለ? ውሸትሽን ከሆነና ያልሽው ጊዜ ምናምን ውሸት ከሆነ ከዚህ በላይ የሰው ህይወት ባትበጠብጪ ወይም እርስ በርስ ባንጣላ ባንበጣበጥ ደስ ይለኛል። እኔ እኮ ሁሉም ነገር ነው እውነቱን እየተናገርኩ ያለሁት። እውነት መሆኑን ደግሞ ለምንድን ነው እውነት መሆኑን ምናምን እኔ አንደኛ ስማኝ አልትራሳውንድ ምናምን የምትሉትን ነገር ወደዛ ምን ማለት ነው? እኔ ራሱ ያልሰው ሆኜ በውሸት
ይሄን ሁሉ ነገር ማለት አልፈልግም። ምክንያቱም አንቺ ሴት ልጅ ነሽ፣ እኔ ሴት ልጅ ነኝ። እስከዛሬ ድረስ ዝም ብዬ የተቀመጥኩት እኮ የሚሆን ነገር እንዳይፈጠር ነበር። 6 ወር ሙሉ እኔ ብቻዬን ያሳለፍኳቸውን ጊዜያቶች እኔ ነኝ የማውቀው እኮ። እውነት ካለሽ እኮ አልትራሳውንድ መነሳቱ ይሄን ያክል አይከብድም አይደል እንዴ? ምንም የሚከብድ ነገር የለውም እኮ። አልትራሳውንድ ነው፣ ጊዜውን ማየት አለብኝ። ገባሽ አይደል እንዴ? ምን ማለት ነው እንዴ? አልትራሳውንድ አላደርግም ማለት ነው ምናምን ሆነ ግዴታሽ ነው ማለት እንደዚህ ታማ በዚህ ሁኔታ ውስጥ ሆና እንድታውቅ አልፈልግም። ገብቶሻል? እስከዛሬ ድረስ ሁሉንም የሁላችሁንም ጩኸት፣ የሁላችሁንም ንግግር፣ የሁላችሁንም እንደዚህ የምትሆኑበትን እንትን ችዬ እኖራለሁ። ከዚህ በላይ ግን መቻል አይደለም። አሁን ግን ግዴታሽ ነው ማለት ቻይም ማቻይ ምን ያልሰማሽ ሁሉም እየተነሳ እኔ ላይ ሁሉም እየተነሳ እኔ ላይ አንተ ይናክል እኔ እኮ ነግሬሃለሁ አይደል? ከዚህ በፊትም ማትፈልገኝ ከሆነ አታገኝም እኮ ግን ልቀመጥ የከለከልከኝ አንተ። አሁን እኮ ሌላ ግርግር ሌላ የሆነ ነገር በተፈጠረ ቁጥር የሆነ ችግር ሲፈጠር ብቻ እኔ እየፈለገኝ ነው እኮ። አሁን እኮ በሰዓቱ የተናገራቸውን ነገሮች ላያስታውሳቸው ይችላል እኮ። አሁን እውነት ካለሽ አልትራሳውንድ ታይ በቃ። ሌላ ረብሻ እኮ መቀስቀስ ምናምን አሁን እዚህ ጋር እንድታወሪ ጸብ እንድትፈጥሪ እውነት ማን ጋር ነው የሚለውን ብቻ ማወቅ እኮ ስለፈለግን ነው። እኔ እንደዚህ ሆኜ ገና ከሆስፒታል በመውጣበት ቀን አልትራሳውንድ እንድትታይ የፈለኩት ቁስሌ ላይ ለመጨከን ስለፈለኩኝ ነው። ገባሽ አይደለ? እውነት ካለሽ እኔ እቋቋመዋለሁ፣ ችግር የለውም። ገባሽ አይደለ? ከዛ ሲቀጥል ደግሞ አልትራሳውንድ መነሳቱ ይሄን ያክል ከባድ ነገር አይደለም። ያልሽው ጊዜ እውነት ስለመሆኑ መታየት አለበት። እኔ ብሩኬን በሙሉ ልቤ ማመን እፈልጋለሁ። እሱ ከአንቺ ጋር መሆን አይፈልግም። ገባሽ አይደለ? ስለዚህ የእሱ ባልሆነ ልጅ ደግሞ እንዲሰቃይ አልፈልግም። እኔም መሰቃየት አልፈልግም እሱን አጥቼ። እኔ ደግሞ የእሱ ባልሆነ ነገር ይኸው ችግር መፍጠር ለምን? አንቺ ስታስቢ እኮ እንደዛ ከሆነ አልትራሳውንድ ታይ በቃ። እንደዛ ከሆነ አልትራሳውንድ ታይ፣ ምንም የሚከብድ ነገር የለውም። እውነት ካለሽ አልትራሳውንድ ታይ፣ ምንም እኮ ከባድ ነገር አይደለም። ግን ይሄ ነገር ሁላችሁም ታፍሩበታላችሁ ማለት የምሬ ነው። ሁላችሁም ትጸጸቱበት ነገር ነው እያደረጋችሁ ያላችሁት። ሁሉም ነገር ውሸት ነው ብላችሁ ነው እያመናችሁ ያላችሁት። ይሄ ነገር አልተፈጠረም፣ እውነት አይደለም። ግን እውነቱን ፈጣሪ እኔ እሱ ያውቃለሁ። ከዚህ በላይ ደግሞ ምንም ከዚህ በላይ መታገልም አልፈልግም። ከዚህ በላይ መጨቃጨቅም መረበሽም ማዘንም አልፈልግም። ብቻዬን ያን ሁሉ ጊዜ ያዘርኩት ይበቃኛል። ስለዚህ እኔ ለማንም ብዬ ሳይሆን ለማንም ብዬ አደረገው። ስሚ፣ እርግጠኛ ነሽ አንቺ? እኔ እርግጠኛ ነኝ ነው። ልጁ ግን ተረጋግጦ እውነቱን ስታውቅ ግዴታ እንዳለፈው ወቅ ይሄም ግዴታ ደልክም ጠላህም። አሁን ኧረ እባካችሁ ሌላ ጭቅጭቅ ውስጥ ነው የምንገባው። አሁን አልትራሳውንድ እኮ ጭቅጭቅ ያስፈልገን በቃ እየዛተች እኮ ነው።
የልጁ ድምፅ ነው የልጅ የልብ ትርታ ቆይ ወርቄ ተረጋጋ። ስድስት ሳምንት ነው። አንድ ልጅ ነው 26 ነው አለ ልጅ እኔ ራሴ ሄዳለሁ። ብሩኬ ራሴ ሄዳለሁ። እኔ ላርስሽ። እሺ እኔ ላርስሽ። ሃይሚ እኔ ላርስሽ እንዴ? ራሴን ችዬ እሄዳለሁ እያልኩ ነው። ለምን እኔ አሁን በውስጥሽ ምን ችግር አለው? እኔ ልውሰድሽ ቤት። እሺ ሆስፒታል ውስጥ አንዳንዶች ብሩኬ ግን የኔ ካልሆነ ንጋት ትላለች። ማወቅ ከተፈለጋችሁ ዘና ማወቃችኋል። ከዛ በኋላ ደግሞ ምን ሆነ ቢቀጥለው ምን ሆነ ቢቀጥለው እኔ አይመለከተኝም። አሁን ትችላለች ባርጎ ነው የሚመለከተው። እስኪ ወለደ ያንተ ነው ሃይሚ